አሐቲ ይእቲ ለእማ ወኅቢት ይእቲ ለእንተ ወለደታ። ለእናቷ አንዲት ናት። እስኪ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የዚህ ታላቅ ቤተ መቅደስ የስብከተ ወንጌል መምህራን፣ በዝማሬ ያገለገላችሁን ዘማሪያን፣ በምስባኩ በማዕጠንቱ የባረካችሁ ካህናት እንዲሁም ዲያቆናት፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? ለእመቤታችን ቅድስት ድንግል ማርያም በዓታ ለማርያም በዓተ ገባ ይላል። ወደ ቤተ መቅደስ በ3 ዓመቷ ድንኩል ድንኩል እያለች ለገባችበት ታላቅ ዕለት እንኳን አደረሳችሁ። እስኪ አመስግኗት እናታችን ድንግል ማርያም። ወጦ መግባት አድሮ መውጣት ዛሬ በከበደበት ዘመን ላይ ወደ ቤተ መቅደስ መግባት ብሎ መናገር ይከብዳል። ምክንያቱም ማን ያርዳ የቀበረ ማን ያውራ የነበረ ነውና አሁን ላይ መውጣታችን በመግባታችን መግባታችን በመውጣታችን መተኛታችን በመነሳታችን እርግጠኞች የሆንበት ዘመን አይደለም። ስለዚህ አማናዊቷ ቤተ መቅደስ ወደ ምሳሌዋ ወደ ሆነው ቤተ መቅደስ የገባችበት ታላቅ ዕለት ነውና በድጋሚ እንኳን አደረሳችሁ። አመስግኗት ድንግል ማርያም። በድጋሚ እንግዲህ መቅደስ 3 አይነት ነው። ስንት አይነት ነው? ተናገሩ እንጂ ስንት አይነት ነው? ምን መክሰስ አልበላችሁም እንዴ? እስኪ የበላችሁ እጃችሁን አውጡ። አይ አልበላችሁም ማለት ነው። ለዚህ ነው። እስኪ አመስግኑ ከፍ አድርጋችሁ ነገር ወንዶች እንኳን የእናንተን እጅ ስለምናይ ችግር ነው። እንደው እናንተ ከማላስፈቀዳችሁ ስለሆነ ያልበላችሁት። እሺ ስለሚኖረንና ስላለን ጊዜ እግዚአብሔር የተመሰገነ ይሁን። እስኪ ተናገሩ። ለእናቷ በሉ አንዲት ናት። እስኪ እናንተ ድገሙት። ለወለደቻትም የተመረጠች ናት። ክብርና ምስጋና ለመድኃኒዓለም ይሁን። 3 አይነት መቅደስ ሃይላይቱን ነው ማሳያችሁ። እሱ ላይ ብዙ ጊዜ አላቆይም። አንደኛው ዓለም መቅደስ ነው። ምንድን ነው አልኳችሁ? ይሄ የምናየው 20 ዓለማት ይባላሉ። በጥቅል ከላይ 10 ከታች 10 አሉ። 20 ዓለማት ይባላሉ። 20 ዓለማቱ የእግዚአብሔር ማደሪያዎች ናቸው። የማን ማደሪያዎች ናቸው? በጣም ጥሩ። 22 ስነ ፍጥረት አለ። ይሄ እየወገኑ ነው። ነገር ግን 20 ስነ ፍጥረትን የማን ማደሪያ ነው? ንገሩኝ እስቲ። የእግዚአብሔር ማደሪያ ነው። የእግዚአብሔር አመስጋኝ ነው። የእግዚአብሔር ስነ ፍጥረት ነው። ከእሑድ እስከ ዓርብ የተፈጠረው ስነ ፍጥረት 22 ነው። ለምሳሌ ከዚህ ውስጥ አንዱ ድንጋይ ነው አይደል እንዴ? ድንጋይ ላይ ማን ያድራል? ንገሩኝ እስቲ። ድንጋይ እኮ የእግዚአብሔር ማደሪያ ነው። ይሄንን ቤተክርስቲያን ስታዩት ተፈልጦ ብረቱ ምንድን ነው? የማን ማደሪያ ነው? ንገሩኝ እስቲ። የእግዚአብሔር ማደሪያ ነው። ቦለኬት በሉት፣ ድንጋይ በሉት፣ እንጨት በሉት፣ መበረድ በሉት፣ ሸክላ በሉት፣ ቤተ መቅደሱ ነው። የማን ማደሪያ ነው? የእግዚአብሔር ማደሪያ ነው ባጭሩ ማለት ነው። ይህ ብቻም አይደለም። እኛ ብቻ አይደለም የምናመሰግነው፣ ድንጋይም ያመሰግናል። ምን ያመሰግናል? የሉቃስ ወንጌል፣ የማቴዎስ ወንጌል ምዕራፍ 21 የሉቃስ ወንጌል ምዕራፍ 22 ላይ ተመልከቱት። ምን ይላል መሰላችሁ? እዚህ ምንድን ነው የሚለው? ሁሩ ዘእምቅድሜክሙ ወትረክቡ ጓለ አልዕ ሱረ ፍትዋ አምጽኡ ወሊተ። ወደፊታችሁ ሂዱና የታሰረች አህያ ከውርንጭላዋ ጋር አለች አምጡልኝ ብሎ ደቀ መዛሙርቱን አዘዛቸው። ሄዱና አህያዋን አመጡ። በአህያዋ ላይ ሆኖ ሲጓዝ ወደ ኢየሩሳሌም
ወዘነጸፉ አልባሲሆሙ ልብሳቸውን ያነጠፉ አሉ። ወወዘነጸፉ እንደገና ደግሞ ዘንባባ ገንጥለው ያነጠፉ አሉ። ይህን እንደው ምስክርም አያስፈልገውም። ወንጌሉን ጠቀስኩላችሁ እንጂ ታቦተ ቅዱስ ጊዮርጊስ አሁን ሲወጣ ነጠላችሁን ታነጥፋላችሁ አይደል? ብዙ እናቶች ነጠላቸውን ጋቢያቸውን የሚያነጥፉ አሉ። ጃንጥላ ይዘው የሚመጡ አሉ። ዕጣን የሚያመጡ አሉ። ጧፍ የሚያመጡ አሉ። ራሳቸውን ደግሞ የሚከባለሉ አሉ። እዚህ ጋር አምላከ ቅዱስ ጊዮርጊስ ይቅር በለኝ እያሉ ከኃጢአታቸው የተነሳ ማለት ነው። እዚህ ላይ ግን ልብሳቸውን ያነጠፉ አሉ። ዘንባባ ያነጠፉ አሉ። ወይራ ያነጠፉ አሉ። ድምፃቸው ደግሞ ምን ይላል? ሆሳዕና በአርያም። አዎ ሆሳዕና በአርያም ማለት ሰማይ ማለት ነው። ሆሳዕና ከሰማይ ተገኘ ማለት ነው። መጣ ማለት ነው። ወረደ ማለት ነው። ኦ እግዚኦ አድንሶ አሁን አድን ማለት ነው። ይህን የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅድዎ ለዐቃቤ ሠራይ ወአኮ ጥዑያን ያልታመሙት ያይደለ የታመሙት ባለመድኃኒቱን ይፈልጉታል። አዎ ዐቃቤ ሠራይ መጣም ሰማየ ሰማያት ሕሙማን የሚፈልጉት መድኃኒት በድንግል ማርያም ማህፀን የተወለደው መድኃኔ ዓለም ከሰማይ ወረደ እውነተኛው መድኃኒት። ክብርና ምስጋና ለስሙ። አያችሁ ይህን ነው የተናገረው። አዎ ስለዚህ በአጭሩ እነሆ ከሰማይ የወረደው መድኃኒት የተባለው 20 ዓለማት የሚያመሰግኑት አምላክ በአህያ ተጭኖ ወደ ኢየሩሳሌም ሲገባ ሕፃናት ድክ ድክ እያሉ ሲያመሰግኑ፣ ወጣቶች ዘንባባ እየገነጠሉ ሲያመሰግኑ፣ አረጋውያን እልል እያሉ ሲያመሰግኑ፣ እነዚህ አይሁድ ጮሁብን፣ ዝም ይበሉ፣ ዝም አስብልልን አሉት ጌታ። ታዲያ ምን አለ? እነዚህ ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል። ስለዚህ ምን ያመሰግናል ማለት ነው? ግዙ ፍጥረት ድንጋዩን ያመሰግናል ማለት ነው። ይህን ነው የመጣው። ስለዚህ 22 ስለ ፍጥረት እግዚአብሔር የሚያመሰግን ነው። የእግዚአብሔር ማደሪያ ነው ባጭሩ። ምን ይሄ ይደንቃል? አዎ የድንጋይ ጽላት አለ። ምን ይደንቃል? የእንበበረድ ጽላት አለ። ምን ይደንቃል? የእንጨት ጽላት አለ። አዎ ጽላቱ ላይ ያለው ምንድነው? ሕግ ነው። 10 ሕግ ነው። 10 ሕጎች ምንድን ናቸው? የእግዚአብሔር ቃሎች ናቸው። እነዚህ በጽላቱ ላይ ያሉ ቃሎችን ድንግል ማርያም ሰብስብ አድርጋ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ፣ ያ ቃልም ሥጋ ሆነ። እስኪ አመስግኗ ድንግል ማርያም ጠቀለለችው። አያችሁ ይህ ብቻም አይደለም። 5500 ዘመን የቃል ነቢያት 15 የጽሑፍ ነቢያት 16 እነዚህ ነቢያት 31ዱ የተናገሩትን ትንቢት ያዩትን ትንቢት ወይም ደግሞ ተስፋ ተስፋ ይሄ ገበሬው ሰኔ ላይ ግንቦት ላይ ጥቅምት ላይ ህዳር ላይ እንደሚያፈራለት አምኖ መጀመሪያ ይዘራል፣ ከዚያ ቀጥሎ ያርማል፣ ከዚያ ቀጥሎ ያሳርማል፣ ከዚያ ቀጥሎ ያጥራል። በተስፋ ነው። መጀመሪያ ምንድነው የሚያየው? ቡቃያውን ነው። ከዚያ ቀጥሎ ልምላሜውን ነው። ከዚያ ቀጥሎ አበባውን ምን አለ? ተስፋ አለ። ፍሬው ነው ተስፋው። አሁን ቅጠሉ አይደለም ተስፋው፣ አበባው አይደለም፣ ፍሬው ነው የገበሬው ተስፋ። መቼም ገበሬ ተስፈኛ ነው። እግዚአብሔርን አምኖ ነው የሚዘራው። ያ ሰኔ ላይ፣ ያ ሐምሌ ላይ፣ ያ ነሐሴ ላይ በተስፋ የዘራው ገበሬ አሁን በአንዳንዱ አካባቢ እንደ አዲስ አበባ አሁን ጠቅልሏል። ገና በሰሜኑ አካባቢ ላይ ግን አሁን አጨዳ ላይ ነው ያለው። አሁን የታጨደ ነው። አሁን እየተከመረ ነው ያለው። እንዳለ መታደሉ ነው። አሁን ባለንበት ዘመን ክምሩም እንዳለ ነዶም እንዳለ ነው። ግን ያስከሬን ክምርም እየበዛ ነው። ሀገራችን እግዚአብሔር ይጎብኝልን። አሜን በሉ። እዚህ ቁጭ ብላችሁ ስላላያችሁት ምናልባት ላይገባችሁ ይችላል። ግን እንደዛ ነው። ትናንትና ጅብ ሰው በላተኛ ነበረ። ቀበሮ ሰው በላተኛ ነበረ። አንበሳ፣ ዘንዶ ሰው በላተኛ ነበር። አሁን ግን አራዊቱ ትተዋል። ሰው ነው ሰውን እየበላ ያለው። አሁን ታሪክ እየተቀያየረ ማለት ነው። እየሰማችሁ ነው አይደለ? እግዚአብሔር ስለታችሁን ይስማችሁ። ስለዚህ ባጭሩ ገበሬው ተስፋ አድርጎ አሁን ያንን ተስፋውን ምናምን እያጨደ ነው ያለው። ያጨደውን እየከመረ ነው ያለው። የከመረውን እየወቃ ነው ያለው። የወቃውን ፍሬውን ወደ ጎተራ መኖም ወደ እንስሳት እያደረገ ነው ያለው ማለት ነው። ወደኛ ስናመጣው ደግሞ መሬት ማለት ምናያት ዓለም ናት። ዘራይሁሰ ካህኑ ውእቱ ወአጸዱኒ እነሆ የሚሰራው ካህን ነው፣ መድኃኒዓለም ነው። የሚያጭዱት ደግሞ መላእክት ናቸው፣ መልአከ ሞት ነው። አሁን በዓለም
8 ቢሊዮን በላይ ህዝብ ተዘርቷል። ማን እያጨደ ነው? መልአከ ሞት እያጨደ ነው። አንዳንዱ በትራፊክ፣ አንዳንዱ በጦርነት፣ አንዳንዱ በረሃብ፣ አንዳንዱ በስደት እየታጨደ ነው። እልፍ ይወለዳል፣ እልፍ ደግሞ ይሞታል። አጨዳ ነው። ገበሬው ብቻ በማጭድ የሚያጭድም እንዳይመስላችሁ። የማቴዎስ ወንጌል ምዕራፍ 13 ላይ ተመልከቱ። እነዚህ ሐዋርያት የዘራኸው ስንዴ ነበረ እንክርዳድ መቅሮበታልና ምን ትላለህ? ባለጸጋው መድኃኒዓለም ባለጸጋው ሲጠይቃቸው እናንተን አንድ ጥያቄ ጠይቃችሁ አላቸው። ጠይቀናል። የዘራሁት ምንድን ነበር አላቸው። ስንዴ። በምንድን ነበር የዘራሁት? በብርሃን። እግዚአብሔር ይስጣችሁ። የዘራሁት ስንዴ ነው፣ የዘራሁትም ደግሞ በብርሃን ነው። አሁን ላይ ግን እንክርዳድ በቅሎበታል ብላችሁኛል። እኔ በብርሃን ስንዴ የዘራሁኝ፣ ሰይጣን በጨለማ እንክርዳድ ይዘራዋል። እየሰማችሁ ነው አይደል? አዎ ዘራዋል። አሁን ሰራተኞች ምን ሊሉ ነው? እንግዳስ አንተ የዘራው ስንዴ ነው፣ በብርሃን ነው። በጨለማ እንክርዳዱን የዘራው ሰይጣን ከሆነ እንራረመው። የኛ ስራ ማረመዋል። መልሱ ምን ይሆን? ይዛ አይ እንክርዳዱን እናርማለን ስትሉ ስንዴውን ጨምራችሁ ስለምትነቅሩት እስከ መኸር ድረስ አብረው ይቆዩ አለ። ምን ይበሉ? አብረው ይቆዩ አለ። መኸር ላይ ምን ይሆናል አለ? ስንዴው ወደ ጎተራ ይቀራል፣ እንክርዳዱ ደግሞ ይቃጠላል አለ። አሁን ባለጸጋ ማን ነው? መድኃኒዓለም ነው። የዘራው ምንድን ነው? እኔና እናንተን ነው። በእኛ ልቡና ቃሉን አሁን ምን ያደርጋል? ያጭዳል። የመኸር ጊዜ የምጽአት ጊዜ ማለት ነው። ይቃጠላል ማለት ወደ ሲኦል ወደ ገሃነመ እሳት ይገባል ማለት ነው። ከዚህ ሰውራችሁ መድኃኒዓለም። አጫጆች የተባሉ መላእክት ናቸው። ያጭዳል እንዴ! ሲያጭድ ዝም ብሎ እንዳይመስል ባለጸጋ አይልም። አዎ እግዚአብሔር ባለጸጋውን አይፈራውም፣ ድሃውንም አይንቀውም እግዚአብሔር። አዎ አንድ ጊዜ ምንድነው ሞት ህንፃ ላሊበላ ኩለ እንግዳ ብሏል ባለቅኔው። አንድ ጊዜ እኔ ብቻው ላይ እዚያ ድሃው ላይ ታዩታላችሁ። ሞት ምንም የሌለው ድሃ ሲወስዶ ታያላችሁ። አንድ ጊዜ ደግሞ መሳሪያ ያዘውን እንደዚህ በቃ ትልቅ በዚህ በሰማይ የሚበረውን ሁሉ ቁጭ ያደረገው ታዩታላችሁ። አንድ ጊዜ ጳጳሱን፣ አንድ ጊዜ መነኩሴውን፣ አንድ ጊዜ ነጋዴውን፣ አንድ ጊዜ ማወራውን፣ አንድ ጊዜ አባወራውን፣ አንድ ጊዜ ህፃናቱን። ሞት አይንቅም፣ ሞት አይፈራም። እየሰማችሁ ነው አይደል? ቁስል የመታውን እዚያ ጋር ሸተተ ብሎ ሞት አይተውም። ስለዚህ ሞት ያጭዳል ነው። መታጨዳችን ስለማይቀር በንስሐ እንድንመለስ እግዚአብሔር ይርዳን። አሜን በሉ። ስለዚህ ዓለም የመጀመሪያዋ የእግዚአብሔር ቤተ መቅደስ ናት። ያመሰግናል አያመሰግንም ሌላ ጉዳይ ነው። አዎ ነገር ግን በዓለም ውስጥ ሁሉ ያለው በሙሉ የእግዚአብሔር ፍጥረት ነው፣ የእግዚአብሔር መቅደስ ነው። እግዚአብሔርን ማገልገል አለበት። በዚህ በቅዳሴው ላይ ሁልጊዜ የማይቀር አለ። ኦሃዊ ይታፍቅሩ ወለዓለም ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ይውጣል። ያቆናቱም ይውጣው። ወንድሞቼ፣ እናቶች፣ አባቶች ዓለሙንና የዓለሙን ሁሉ አትውደዱ። ዓለሙም ኃላፊ ነው፣ ንብረቱንም ኃላፊ፣ ሁሉም ያልፋል። የማያልፍ የእግዚአብሔር ቃል ብቻ ነው። የማን ቃል ብቻ ነው? ይሄ የምንሰማው ቃል ብቻ ነው የማያልፈው። ዘላለማዊ ቃል ወዳጆች፣ እግዚአብሔርን ቃል ሰምተን እንድንመለስ እግዚአብሔር ይርዳን። ስለዚህ የመጀመሪያው ዓለም ነው የእግዚአብሔር ቤተ መቅደስ። እንዴት? ሰማዩን ከላይ ሰቀለው፣ መሬትን በውሃ ጀርባ መሰረተ። ዓለም ውሃ ነበረች። ወከፈሎም በበሰለቱ ከሶስት ከፈለው። አንዱን በተለምዶ ሰማይ የምንለው ከላይ ጠፈር ከላይ ሃኖስ የሚባል ነጠብጣብ አለው። ከታች ፀሐይ፣ ጨረቃ፣ ከዋክብት ብርሃን ይሰጡታል። በዚህ እንደ ኮንክሪት ተያይዞ ይኖራል። ሁለተኛው ልበ ምድር ነው። ይህን ስትቆፍሩ ዝቅ ብላችሁ 250 ምናምን ተቆፍሮ ሜትር ማለት ነው ውሃ ይገኛል። እኔ ካለሁበት ደብር ከርሰ ምድር 5 ሚሊዮን ከፍሎ ነው ባለፈው ማለት ነው። ስለዚህ አዲስ አበባ ላይ እንደውም ሌላ ቦታ ላይ እኮ ይሄን ያክል አይደለም ማለት ነው። ይሄ አዲስ አበባ ላይ በጣም አዲስ አበባ እንግዲህ እንትኗ አቀማመጧ ተራራ ስለሆነች ከዚህ አንፃር እንጂ አሁን ወደ ናዝሬት ብለን ወደ ማታራ ወደ ድሬዳዋ ወረድ እያላችሁ ስትሄዱ በቅርብ ነው የሚገኘው እዚያ አካባቢ ነው። ይሄ ግን ተራራማ ስለሆነ አቀማመጡና ሬፍቲ ቫሊ ማለት ነው አቀማመጡ ቶሎ ብሎ ሃይ ማግኘት ቦታ አይደለም ያለው። ከዚያ የተነሳ ነው ያክል የሚጨርሰው። አዲስ አበባ ላይ ብዙ አብያተ ክርስቲያናት ከርሰ ምድር አውጥተው እየተጠቀሙ ነው ያሉ። እየሰማችሁ ነው አይደል? ስለዚህ በአጭሩ ግን 5 ዓለማት ልጠርላችሁ። የመጀመሪያው ጨለማ ነው ከታች። ከዚያ ቀጥሎ እሳት ነው፣ ነፋስ ነው። ከዚያ ቀጥሎ እሳት ነው። ከዚያ ቀጥሎ ውሃ ነው። እዚያ መሬት። 5 ዓለማት ይባላሉ። አጠቃላይ ስንት ዓለማት አልኳችሁ? 20 ዓለማት ማለት ነው። በአጭሩ አዎ ይህን ሁሉን ዓለምን ፈጥሮ የዓለም መሰረቱ ይሄ አፈር ነው፣ ጣራው ሰማይ ነው። በዚህ ውስጥ ያለው ሁሉ ማንን ያመሰግናል? ንገሩኝ እስቲ። ይሄ
ይባርክዎ ኩሉ ግብረ እግዚአብሔር ይልና 33 ጊዜ ስንት ጊዜ? 33 ጊዜ ይትባረክ ይልና ስንት ጊዜ? 6 ጊዜ። ማን ያሉት? ሶስት ወጣቶች አናንያ፣ አዛርያ፣ ሚሳኤል። የት ነው ያለው? ትንቢተ ዳንኤል ምዕራፍ 3 ላይ እሳቱን ምንድን ነው ያደረገላቸው? ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦለ ነበልባለ እሳት። እሳቱ ነዶ እጅና እግራቸው ታስሮ ወደ እሳቱ ሲወረወሩ ቅዱስ ገብርኤል የተባለው መልአክ ወረደና ያንን ውሃ ማነው እሳቱን ውሃ አደረገው። እሳቱም እየነደደ ነው። አቃጣይነቱ ነው ውሃ ያደረገው። ለምሳሌ አንድ ፈረንጆቹ እባቡን ምን ያደርጋሉ? መርዙን ያወጡና እያለው ነፍስ እያለው እንዲህ እያደረጉ ያሳዩአቸዋል። ግን መናደፍ አይችልም። እዚህ ንብም አካባቢ ስትመለከቱ መጀመሪያ ሰው ትነድፋለች። እዚያ በኋላ ምን ትሆናለች? ድንጉል ነው የምትሆነው አይደል? ውሃ ተሸካሚ ነው የምትሆነው። መደብ አትችልም። ከአንድ በላይ ነው ማለት ነው። ስለዚህ እባብም መርዙ ከወጣ በኋላ መናደፍ አይችልም። አይታችሁታል። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ተመልከቱት። እንደ እባብ ጥበበኛ ሁኑ እና እባብ ጥበቡ ምንድን ነው ከተባለ ወደ ውሃ ሲገባ መርዙን ጥሎ ነው የሚገባው፣ ይዞ አይገባም። ለምን? ወደ ውሃው ሲገባ መርዙን ይዞ ከገባ መጀመሪያ የሚሞተው ማን ነው? ራሱ እባብ ነው የሚሞተው ማለት ነው። ስለዚህ የእባብ መርዝ ይወጣል፣ የእሳት መርዝ አቃጣይነቱም ይወጣና ይህንን መዝሙር 66 ላይ ተመልከቱት። ምን ይላል? አይለፍ ከነ